ጠዋት 2:30 ሰዓቱም ነበር። በቤንጋሎር ከተማ በሚገኘው ትልቁ የድርጅት ቢሮ ፊት ለፊት ውድ የሆነ መኪናዎች ተሰልፈው ቆመዋል። የመኪናው በሮች ሲከፈቱ ሱፍ፣ ከረባታና የሚያብረቀርቅ ጫማ የለበሱ ሰዎች ይወርዳሉ። ሁሉም ሰው ፊት ላይ በፍጥነት የማሳካትና የማደግ ከፍተኛ ፍላጎትም ይታይበታል። በዚህ ሁሉ ሐሳብ መሃል አርጁን የሚባል አንድ ወጣት በጣም በተረጋጋ እርምጃ ወደ ዋናው የቢሮ በር እየተጓዘ ነበር። ትከሻው ላይ የቀድሞ ቦርሳ ተንጠልጥሏል። ልብሱ ትንሽ የተጨማደደ ሲሆን ጫማው ደግሞ ለብዙ ዓመታት ያገለገለ ያህል ያረጀ ነበር። ማንም ሰው ወደሱ ትኩረት አልሰጠውም፣ ምክንያቱም ሁሉም ተራ ሰራተኛ አድርጎ ስለቆጠረውም ነበር። ግን አርጁን ተራ አልነበረም። እሱ የዚያ ኩባንያ ትክክለኛ ወራሽና የወደፊት ባለቤት ነበር። ውጭ ሀገር ትምህርቱን ጨርሶ በቅርብ ወደ ህንድ ተመልሷል። ማንነቱን ለመደበቅም ወሰነ። ለምን? ምክንያቱም የኩባንያውን ኃላፊነት ከመውሰዱ በፊት ቡድኑ ምን እንደሚመስል ማወቅ ፈለገ። ማን ሐቀኛ ነው? ማን ያጎነብሳል? ማን ነው በስልጣኑ ትዕቢት ተውጦ ሰብአዊነትን የረሳው የሚለውን ለመፈተን ፈለገ። ይህንን ለማወቅ የጽዳት ሰራተኛ መስሎም ቀረበ። መጥረጊያውን በእጁ ይዞ ትንሽ ጎንበስ ብሎ ወደ ቢሮ ውስጥም ገባ። በሩን እንዳለፈ ፈጣን የእግር ኮቴ ሰማ። ኔህ የምትባል ሴት በፍጥነት እየተራመደች ጫማዋን እያማታች በፍጥነት እየተራመደች ነበር። እሷ የኩባንያ ረዳት ስራ አስኪያጅ ነበረች። በብርቱ ባህሪዋና በበታች ሰራተኞች ላይ ባላት ጥብቅነት ትታወቅም ነበር። አርጁንን ስታየው ፊቷን አኮረመበተች። ከላይ እስከታች በአይኖቿ መረመረችውና በጠንካራ ድምፅ ለምን እዚህ ቆምክ? አሁን ሁሉንም አጽዳ፣ የምትቆምበት ቦታ አይደለም አለችው። አርጁን ራሱን ዝቅ አድርጎ ለአንድ አፍታ በልብ ውስጥ ትንሽ ህመም ተሰማው፣ ግን ፊቱ ላይ መረጋጋትን ጠበቀ። በዝምታ መጥረጊያውን አንስቶ ወደ አንድ ጥግ ሄደ። ይህንን ውርደት መቋቋም ቀላል አልነበረም፣ ግን ትክክለኛው ዓላማው ሌላ እንደሆነ ያውቅ ነበር። ይህ ጨዋታ ሳይሆን ትልቅ ፈተና ነበር። ኔህ ከመሄዷ በፊት አሾፈች። ልክ እንደ ቀድሞ ሰራተኛ ሰነፍ አትሁን፣ አለበለዚያ ለረጅም ጊዜ አትቆይም። ይህንን ስትል በአቅራቢያው ያሉ ሰራተኞች ፈገግ አሉ፣ አንዳንዶቹም በድብቅ ሳቁ። ማንም ሰው ቢሆን ተራ የጽዳት ሰራተኛ ብለው የሚገምቱት ሰው ነገ ዕጣ ፋንታቸውን የሚወስን ሰው እንደሆነ አላሰቡም ነበር። አርጁን በመጥረጊያው መሬት ላይ ምልክት አደረገና በልብ ውስጥ ሁሉንም ነገር እንደሚያይ፣ ሁሉንም ነገር እንደሚታገስና በሰዓቱ እውነቱን እንደሚያወጣ ቃል ገባ። የምሳ ሰዓት እንደ ሁል ጊዜ በጩኸት የተሞላ ነበር። አንዳንድ ሰራተኞች በጩኸት ይስቃሉ፣ አንዳንዶቹም ደግሞ ቡና እየጠጡ ያወራሉ። አርጁን በዝምታ መጥረጊያ ይዞ በአንድ ጥግ እያጸዳ ነበር። አይኖቹ መሬት ላይ ነበሩ፣ ግን ጆሮቹ ሁሉንም ነገር ይሰማሉ። በድንገት አንዲት ሴት በሳቅ ጮክ ብላ ወደሱ እየጠቆመች ተናገረች። እዩ፣ ተመልከቱት፣ አዲሱ ጽዳት ሰራተኛ በጣም ገረጠኛ ድሃ ይመስላል። ምናልባት ለመጀመሪያ ጊዜ ነው እንደዚህ ባለ ትልቅ ቢሮ የመጣው። ከጎኗ የነበረችው ሌላኛው ልጅ ወዲያው ሊፍት የሚጫንበትን ቁልፍ እንኳን አያውቅም ብለው ሁሉም ሰራተኞች ሳቁበት። ከነሱ ጋር የተቀመጠ ሌላ ሰራተኛ ደግሞ ውርደቱንም ጨመረበት። በዚያ አካባቢ የንቀትና ትዕቢት ሽታ ነገሰ። ግን አርጁን ራሱን አላነሳም። ከንፈሮቹ ላይ ቀላል ፈገግታ ነበር። በልብ ውስጥ የሁሉንም ሰው ፊት ይዞ ነበር። እንደዚህ ያሉት ጊዜያት የሰውን ባህሪ መረዳት የሚቻልበት ትክክለኛ ፈተናዎቹ እንደሆኑ ያውቃል። የሁሉም ሰው እውነተኛ ማንነት በልብ ውስጥ እየመዘገበ ነበር። ከጥቂት ቆይታ በኋላ ሁሉም ሳቃቸውንና ቡናቸውን ጨርሰው ከምግብ ክፍሉ መጡ። አርጁን አሁንም በማጽዳት ሥራ ተጠምዶ ነበር። በውስጡ የቁጣ ብልሽታ እየነደደ ነበር፣ ግን አእምሮን አረጋጋው። ስሜታዊ ከሆነ መላው እቅዱ እንደሚበላሽ ያውቃል። በትዕግስትና በጥበብ መቀጠል አለበት። ምሽት እየተቃረበ ነበር። ከቢሮ ውጭ የሚያብረቀርቅ የቅንጦት መኪና ቆመ። አርጁን ኔህ በስልክ እያወራች መኪና ውስጥ ስትገባ ከሩቅ ተመለከታት። ፊቷ ላይ ትዕቢትን የማሳየት ፍላጎት በግልጽ ይታይባትም ነበር። በስልኳ የተናገረችው ቃል አርጁን ጆሮም ደረሰ። አዎ፣ ዛሬ ማታ ወደ 5 ኮከብ ምግብ ቤት ውሰደኝ፣ ርካሽ ካፌ አልሄድም አለችው። ይህ ቃል ወደ አርጁን ጆሮም ደረሰ። አርጁን ለጥቂት ጊዜ ትዕይንቱን በጥሞና ከተመለከተ በኋላ ከዚያም አይኖቹን ወደ ታች አደረገ። በአእምሮ አንድ ሐሳብ ብቻ መጣ። ይህ ኩራት ለብዙ ቀናት አይዘልቅም የሚልም ነበር። ስልጣንና ቦታ ሁል ጊዜ ሰውን አይታደጉም። አንድ ቀን እውነት ለሁሉም ይገለጣል። አርጁን በተረጋጋ እርምጃ ከቢሮ ወጣ። የምሽቱ ቀዝቃዛ ነፍሱ የደከመውን ሰውነቱን ነካው፣ ግን አይኖቹ ውስጥ የጠንካራ ቁርጠኝነት ብርሃን ነበሩ። ይህ የረጅም ጨዋታ መጀመሪያው ነበር። እያንዳንዱ ውሸት፣ እያንዳንዱ ኩራትና እያንዳንዱ ኢፍትሃዊነት የሚጋለጥበት። በዚያን ጊዜ አርጁን ራሙ ከሚባል አሮጌ ጽዳት ሰራተኛ ጋር ተገናኘ። ራሙ ለብዙ ዓመታት በኩባንያ ውስጥ ሲሰራ ነበር። እሱ ቀላልና ቅን ሰውም ነበር። ብዙም አይናገርም፣ ግን ንጹህ ልብ ነበረው። ሁል ጊዜ ጠንክሮ ይሰራ ነበር እና ከማንም ጋር አይጋጭም። ሰራተኞች ብዙም ጊዜ ያሾፉበት ነበር፣ ግን ራሙ በጭራሽ በልብ ውስጥ ምንም ነገር አይዝም ነበር።
አርጁን በራሙ ውስጥ ልዩ ብርሃን ተመለከተ። ከሱ ጋር እየሰራ ሳለም ጠየቀው፣ ወንድም እዚህ ለብዙ ዓመታት ቆይተሃል። ሰዎች በዚህ መንገድ ሲያዋርዱ አታዝንም አለው። ራሙም ሳቀና መለሰ፣ ክብር ከውስጥ ነው የሚመጣው። ዛሬ የሚስቁ ነገ ይረሳሉ፣ ግን ስራችንን በሐቀኝነት ከሰራን ልባችን ሰላም ያገኛል አለው። እነዚህ ቃላት የአርጁንን ልብ ነኩት። ይህ ሰው በአካል ደካማ ቢመስልም በእውነቱ በጣም ጠንካራ እንደሆነ ተሰማው። በምሳ ሰዓት ራሙ ብዙ ጊዜ እንጀራውና ቂጣውን ያካፍለው ነበር። አንድ ቀን ለአርጁን ግማሽ ቂጣ ሰጥቶት፣ ና ልጄ አንተም ብላ፣ እኔ ብቻዬን ነኝ እችላለሁ፣ አንተ ወጣት ነህ፣ የበለጠ ጉልበት ያስፈልግሃል አለው። የአርጁን አይኖች በትንሽ እንባ አቀረሩ። በልብ ውስጥ በኩባንያ ውስጥ ማንኛውም ሰው መጀመሪያ ፍትህ ማግኘት ካለበት ራሙ ነው ብሎም አሰበ። በራሙ የባህሪ ጥንካሬ የልብ ደግነትም ተደነቀ። በዚያ ቀን አርጁን ለራሱ ቃልም ገባ። አንድ ቀን ራሙን ብቻ ሳይሆን ለብዙ ዓመታት እዚህ የተጨቆነውን እያንዳንዱን ሰው መብት ይመልሳል። ግን አሁን ጊዜ አልደረሰም ብሎ ያውቃል። ቀናት አለፈ እና አርጁን በቢሮ ውስጥ ያሉትን ሁሉም ነገሮች በጥንቃቄ መከታተሉን ቀጠለ። አንድ ቀን ከሰዓት በኋላ ከኩባንያው የህብረት ሥራ ማህበር ክፍል ገንዘብ እንደተሰረቀ በሚገልጽ ዜናም ተሰማ። ዜናው እንደተሰማ ቢሮ በግርግርም ተሞላ። ሁሉም ጠረጴዛዎችን ትተው መወያየት ጀመሩ። አንዳንዶቹ ምናልባት በሰነዶቹ ላይ ስህተት ሊሆን ይችላል ሲሉ፣ ሌሎች ደግሞ ይህ በእርግጥ የውስጥ ሰራተኛ ሥራ ነው ይላሉ። ጩኸት እየቀጠለ ሳለ ኔሃ በፍጥነት ወደ አዳራሹ ገባች። በእጇ አንዳንድ ወረቀቶችን ይዛ ነበር እና ፊቷ በቁጣ ቀይም ሆኗል። ገንዘቡን ማን እንደሰረቀ አውቃለሁ ብላ በሁሉም ፊትም ጮኸች። ይህ የሌላ ሰው አይሆንም፣ የራሙ ሥራ ነው አለች። ራሙ በዚያን ጊዜ የውሃ ጀሪካን ይዞ ወደ ክፍሉ መጥቶ ነበር። በድንጋጤ ኔሃንን ተመለከተ። ድምፁ ተንቀጠቀጠ። እመቤት ምንም አልሰራሁም፣ ውሃ ለማስቀመጥ ብቻ ነው የመጣሁት፣ የገንዘብ ሳጥኑን እንኳን አልነካሁም አላት። ግን ኔሃ አልሰማችውም። በሁሉም ፊት በጠንካራ ቋንቋ ገለጸችው። አንተ መሰል ሰዎች የኩባንያውን ስም ያበላሻሉ፣ ከዚህ ሊባረሩ ይገባል አለች። በአቅራቢያው የነበሩ ሰራተኞች ዝም አሉ። ማንም ቢሆን ለራሙ አንድም ቃል ለመናገር አልደፈረም። ሁሉም ኔሃ ከከፍተኛ ባለስልጣናት ጋር ጥሩ ግንኙነት እንዳላትና ከሷ ጋር መጋጨት ስራቸውን አደጋ ላይ መጣል እንደሆነ ያውቁ ነበር። የሰው ሀብት ክፍል ወዲያው ተነገረ እና ራሙን በጥብቅ አስጠነቀቁት። የራሙ ፊትም ጠቆረ። ዝም ብሎ ራሱን ዝቅ አድርጎ ከክፍሉም ወጣ። አርጁን ይህንን ትዕይንት በሩቅ ተመለከተ። ልቡ ተሰበረ። ራሙ ንጹህ እንደሆነም ያውቃል፣ ግን ሁሉም አይናቸውን አዞሩ። ሌሊት ቢሮ ባዶ ሲሆን ወደ ጥበቃ ክፍሉ ሴኩሪቲ ሩምም ሄደ። በኮምፒውተር ላይ የካሜራውን ቅጂ ሲሲቲቪ ካሜራም ከፈተ። ማሳየው ላይ በግልጽ የታየው ራሙ ወደ ክፍሉ መጣ። ጀሪካኑን አስቀመጠ እና ወዲያውኑ ወጣ። የገንዘቡን ሳጥን እንኳን አልለቀም። ይህንን አይቶ አርጁን የእፎይታ ትንፋሽም ሰጠው። ነገር ግን በልብ ውስጥ የቁጣ እሳትም ተቀጣጠለ። ወዲያውኑ ቪዲዮን ገልብጦ ለራሱ አደረገና እንዲህ አለ፣ ጊዜው እየተቀየረ ነው። ይህ ኢፍትሐዊነት ለብዙ ቀናት አይዘልቅም። ይህ ሌሊት ለአርጁን በጣም አስፈላጊ ነበር። አሁን ተመልካች ብቻ እንደማይሆንም ወሰነ። ነገር ግን ይህንን ስርዓት በቅርቡ እንደሚሰብረው በማግስቱ ጠዋት በቢሮ ውስጥ ልዩ መረጋጋት ነበር። ሁሉም ሰው አንድ ትልቅ ነገር እንደሚከሰት ያውቅ ነበር። ልክ በዚያን ጊዜ አንድ ጥቁር የቅንጦት መኪና በዋናው በር ላይም ቆመ። ከመኪናው ውስጥ ዘመናዊ ልብስ የለበሰ ወጣትም ወረደ። በሚያብረቀርቅ ሱፍ ለብሷል። አይኖቹ ላይ ቄንጠኛ የፀሐይ መነጽርና ፊቱ ላይ ልዩ ጥንካሬ ነበር። ሁሉም በድንጋጤ ማየት ጀመረ። ምክንያቱም ይህ ወጣት ሌላ ማንም ሳይሆን አርጁን ነበር። ግን አሁን በእውነተኛ ማንነቱም ተከሰተ። የቢሮ ጠባቂዎችና ሰራተኞች በድንጋጤ አፋቸውን ከፍተው ቀሩ። ይህ ከጥቂት ቀናት በፊት ተራ የጽዳት ሰራተኛ አድርገው የሚቆጥሩት ወጣትም ነበር። አርጁን በተረጋጋ እርምጃ ወደ ውስጥ ገባ። በእጁ ፋይል የያዘ የግል ረዳቱ በፍጥነትም ተከተለው። ሁለቱም ወደ የስብሰባ አዳራሽ ሚቲንግ ሆልም ሄዱ። እዚያም ለሁሉም ሰው ልዩ ስብሰባም ተጠርቷል። ሁሉም አንድ በአንድ ወደ ስብሰባ አዳራሹ መግባት ጀመሩ። ኔሃ በትልቅ ፈገግታ አርጁንን ለመቀበል ወደፊትም መጣች። አሁንም አርጁንን አላወቀችውም። እሷም ትልቅ ባለ ሀብት ወይም የውጭ እንግዳ መስሏት ነበር። ኔሃም ስሜ ኔሃ ይባላል አለች። ረዳት ስራ አስኪያጅ ነኝ፣ እንኳን ደህና መጡ አለች። አርጁን ወደ እሷ ተመለከተና ቀላል ፈገግታም ሰጣት። ያ ፈገግታ ለኔሃ እንግዳ ነበር፣ ግን በውስጡ ዝም ያለ መሳለቃ ነበረበት። አርጁን በተረጋጋ ድምፅ አመሰግናለሁ ኔሃ፣ ግን ማንነትሽን መንገር አያስፈልግም አላት። ሁሉንም አውቃለሁ አለ። ኔሃ በድንጋጤ ቀረች። በዚያው ቅጽበት አርጁን ለረዳቱ ምልክት በመስጠት አሁን ስብሰባውን እንጀምር አለው። ስብሰባው ሲጀመር አርጁን ትልቅ ማሳያ አበራ።
በስክሪኑ ላይ ራሙ በሐሰት የተከሰተበትን የሲሲቲቪ ቀረጻ መታየት ጀመረ። ሁሉም በድንጋጤ ኒሃ እንዴት ንጹሕን ሰው በሁሉም ፊት እንዳዋረደችው ተመለከቱ። ቀረጻው ላይ ራሙ የውሃ ጄሪካኑን አስቀምጦ እንደሄደ የገንዘብ ሳጥኑን እንዳልነካ በግልጽ ታይቷል። ቪዲዮ ሲያልቅ አዳራሹ ውስጥ ዝምታ ነገሰ። አርጁንም በቁም ነገር ድምፅ ሁሉንም ሰው ተናገረ። ባለፉት ጥቂት ቀናት እኔ እዚህ ነበርኩ። እንደ ተራ ሰው ሳይሆን የዚህ ተቋም ወደፊት እንደመሆኔ በዚህ ቤተሰብ ውስጥ ማን ሐቀኛ እንደሆነና ማን ስልጣንን ብቻ እንደሚከተል ማየት ፈልጌ ነበር። እዚህ ያሉት አንዳንድ ሰዎች በትዕቢታቸውና በሐሰት ክብራቸው ምክንያት ለሌሎች ምን ያህል ሊያዋርዱ እንደሚችሉም ተመለከትኩኝ። የኒሃ ክፋትም ነጣ። በፍርሃት እየተንቀጠቀጠች ነበር። አርጁንን አይታ ምንም መናገር አልቻለችም። አርጁን ከዚያ ራሙን ጠራው። ራሙ አሁንም እየፈራ ወደ አዳራሹ መጣ። አርጁን ፈገግ እያለ ወደሱ ቀረበና ወንድም ራሙ፣ ካሁን በኋላ የዚህ ኩባንያ ሎጂስቲክ አስተባባሪ ነህ። ይህ ለሐቀኝነትህና ለታጋሽነትህ ሽልማት ነው። አንተ እውነተኛ ሰው ነህ፣ አከብርሃለሁም አለው። የራሙ አይኖች በእንባ ቀረሩ። ፊቱ ላይ የደስታና የምስጋና ስሜትም ነበር። አርጁንን አመሰግንና በዝምታ ማልቀስም ጀመረ። ከዚያ በኋላ አርጁን ወደ ሁሉም ተመለከተ። ሰዎችን የሚንቅና ሐቀኝነት የጎደለው ማንኛውም ሰው በዚህ ኩባንያ ውስጥ ቦታ አይኖረውም አለ። በዚህ ምክንያት ኒሃ ከኩባንያው ተባረረች። አርጁን በኋላ ላይ ኒሃን በግል አግኝቶ ሕይወት እዚህ አያበቃም፣ አሁን የመለወጥ ዕድል አለሽ። ትዕቢት ጊዜያዊ ክብር ይሰጣል፣ ግን በመጨረሻ ሁሉንም ነገር ይወስዳል አላት። ከዚያም አንድ ካርድ ሰጣት። የስልጠና ፕሮግራም አለን፣ ከፈለግሽ ልትቀላቀይ ትችያለሽ አላት። ከዚያ አዲስ ጅምር ማድረግ ትችያለሽ አላት። ኒሃ ስህተቷን በዚያን ጊዜ ተረዳች። በእንባ አይኖቿ አርጁንን አመስግናም ሄደች። በማግስቱ ሁሉንም ነገር ተለወጠ። ሰራተኞች በትብብር መስራት ጀመሩ። የሰው እውነተኛ ማንነት የሚታወቀው በቦታው በገንዘብ ወይም በልብስ ሳይሆን በባህሪውና በሰብአዊነቱ መሆኑንም ተረዱ። ማንም ሰው ትንሽ ነው ብላችሁ አታስቡ፣ ምክንያቱም ማን ያውቃል በውስጡ ምን የተደበቀ ችሎታ ወይም ማንነት እንዳለ። የዛሬው ታሪካችን ይመስል ነበር። እናንተ በሱ ቦታ የምትሆኑ በሷ ላይ ምን አይነት ነገር ተፈጽሙ ነበር? ሐሳባችሁን ኮሜንት ላይ መግለጽ እንዳትረሱ። በሌላ ቪዲዮ እስከማገኛችሁ ሰላሙ አለይኩም ወራህመቱላሂ ወበረካቱ።